ቢሊየነሩ ባለጸጋ የቤተሰቡን ፍቅር ለመፈተን እንደታመመ ለማስመሰል ወሰነ። ጠበቃና ዶክተሩን ጠርቶ አማከራቸው። የሀብቱን ግማሽ በሌላ አዲስ አካውንት አስገቡ። ዶክተሩም ካንሰር እንዳለባቸውና ህይወታቸው ሊያልፍ 6 ወር እንደሚቀራቸው ለቤተሰቡ ሊነግር ተስማሙ። ባለቤታቸው 2 ሴትና 2 ወንድ ልጆቻቸው ያደረጉት ነገር በጣም የሚያስደነግጥና ለማመን የሚከብድ ነበር። ቢሊየነሩ አባት በመጨረሻ የሚያስተላለፉት ውሳኔ የሁሉንም ሰው ህይወት እስከ መጨረሻው የቀየረ ነበር። ውድ ተመልካቾቻችን ይህንን አስደናቂ እውነተኛ ታሪክ ከየት ሆናችሁ እንደምትመለከቱት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። አሁን ወደ ታሪካችን እንመለስ። በጆሃንስበርግ ከተማ በሪል ስቴት እና በማዕድን ስራ ሀብት ያፈሩት ታላቁና ተወዳጁ ቢሊየነር ባባ ታቦ መታመማቸውን ማስመሰል ጀመሩ። በፍጥነት ዶክተራቸው መጥቶ ለቤተሰቦቹ ከባዱን ነገር ይነግራቸዋል። በጣም አዝናለሁ፣ ባባ ታቦ ካንሰር ይዟቸዋል። የቀራቸው 6 ወር ብቻ ነው። በጣም አዝናለሁ ሲል ነገራቸው። መላ ቤተሰቡ በጣም ተደናገጠ። በመጀመሪያው 1 ሳምንት ሁሉም ከበው አባታቸውን አስታመሙት። ሚስትም ከጎኑ ሆና ተንከባከበችው። ቀናቶች ሲሄዱ ግን ሁሉም በራሱ ምክንያት ወደ አባቱ ክፍል መምጣት ቀነሰ። ትንሿና የመጨረሻ ልጃቸው ሊንዳ ብቻ ሁሌም ከጎናቸው አጠፋም ነበር። ሊንዳ ምግብ አብልታ ክፍላቸውን አጽድታ አባቷንም አጥባ እዛው አጠገባቸው መሬት ላይ ትተኛ ነበር። አንድ ቀን የመጀመሪያ ልጃቸው ጃቡ ካምፓኒውን ለማስተዳደር ጥያቄውን ይዞ ወደ አባቱ ዘንድ ቀረበ። አባቱም የሚሆነውን ለማየት ፈቀዱለት። ቀጥታ ወደ ካምፓኒው በመሄድ ራሱን ባለቤት አድርጎ ሾመ። ደስ ያለውንም መወሰን ጀመረ። በዚህ ያልተስማሙትን ኩባንያውን ለረጅም ዓመታት በሐቀኝነት ያገለገሉ ሰዎችም እየገፈታተረ አስወጣቸው። ዕለት ዕለት ትልልቅ ፓርቲዎችን ማዘጋጀትና ከሀገር ሀገር እየዞረ ከሴት ጋር መዝናናትን ስራ አደረገው። አንድ ቀን ታናሽ ወንድሙ ሌቶ ወደ ካምፓኒው መጥቶ ለምን ትልልቆቹን ሰዎች እንዳባረረና ገንዘብ እንደሚያባክን ጠየቀው። እኔ የቤቱ ታላቅ ነኝ፣ ምንም ባደርግ አንተ አያገባህም ብሎ ጮኸበት። የአባቴን ገንዘብ ስትበትን ዝም ብዬ አልመለከትም ብሎ በተቀመጠበት በቦክስ አለው። ቢሮ ውስጥ ተደባደቡ። ጋርዶቹ መጥተው ሁለቱንም አስቆሟቸው። ጸባቸው ታናሽ እህታቸው ሊንዳ ጋር ደረሰ። ሁለቱንም አስቀምጣ እያለቀሰች ጠየቀቻቸው። አባታችን ታሞ በሞትና በህይወት መሃል ሆኖ በካምፓኒው የሚሰማው ነገር ምንድነው? እባካችሁ አቁሙ፣ አባታችንን አታዋርዱት ስትል ለመነቻቸው። ሁለቱም ቃል ሳይተነፍሱ ዝም አሉ። የባባ ታቦ የመጀመሪያ ሴት ልጅ የሆነችው ዘንዲ ዕለት ዕለት ሂውማኔሯን እየቀያየረች መሽሞንሞናን አሁንም ቀጥላለች። አንድ ቀን ወደ እናቷ ሄዳ እማዬ መሬቱን መሸጥ አለብን ስትል ጠየቀቻት። እናቷ ሞናም ምንም የሚሸጥ ነገር የለም፣ ዝም ብለሽ አርፈሽ ተቀመጪ አለቻት። የአባቷ ሁኔታ ያሳሰባት ሊንዳ ወደ እናቷ ሞና በእንባ ተሞልታ መጣች። እማዬ አባዬን ወደ ተሻለ ሕክምና ውጭ ሀገር እንውሰደው፣ እዛ መፍትሄ አይጠፋም ስትል ተማጸነቻት። እናቷ ሞናም በቁጣ አይሆንም፣ ሐኪም ያለውን ሰምተሻል አይደል? ተስፋ የለውም፣ ገንዘብ ከማባከን ውጪ ምንም ትርጉም የለውም፣ ውድ እንደሆነ ታውቂያለሽ አይደል ብላ መለሰችላት። ሊንዳ በሐዘን ወደ አባቷ ተመለሰች። ባለሀብቱ ባባ ታቦ በዛ በተንጣለለ ግዙፍ ቤት ፎቅ ላይ ባለው መኝታ ቤታቸው ሆነው የሚሆነውን ሁሉ ይከታተላሉ። ጠበቃቸውም እየመጣ ያለውን ነገር ያሳውቃቸዋል። አንድ ቀን ሌቶ በከተማው ታዋቂና ቅንጡ ወደ ሆነው አባቱም ከልብ ወደሚወዱት ሆቴላቸው አመራ። የሆቴሉ አስተዳዳሪ ሌቶን በዚያ ሲያዩት ተገረሙ። ሌቶም ይህ ሆቴል ሊሸጥ ነው አላቸው። በጣም ደነገጡ። ልጄ ለምን? ቆይ እንዴት? አባት ባባ ታቦ ይህ ሆቴላቸውን በጣም ነው የሚወዱት ብለው ጠየቁት። እሱ ግን አስቀድሞ ሁሉንም ነገር አዘጋጅቶ ነበር። ጠበቃ ኮማሉ እግር በእግር የሚያደርጉትን ይከታተል ነበርና የራሱን ታማኝ ሰዎች አዘጋጅቶ ሆቴሉን እንዲገዙት አደረገ። ሰነዱንም በጥንቃቄ አስቀመጠው። ሌቶ ቀጠለና የአባቱን መሬትም ሸጠው። ጠበቃውም ልክ እንደ ሆቴሉ ሁሉ የራሱን ሰዎች አዘጋጅቶ መሬቱን ገዛው። ጃቡ በኩባንያው የአባቱን ታማኝ ሰራተኞች ካስወጣ በኋላ የራሱን ጓደኞች አስገባ። አዳዲስ ቤቶችንም በብዛት መግዛት እንደሚፈልግ ለቦርዱ አሳወቀ። ምንም እንኳን ካምፓኒው በቂ ገንዘብ እንደሌለው ቢነግሩትም እሱ ግን በብድርም ቢሆን ቤቶቹን እንዲገዙ አዘዛቸው። ዘንዲ መሬቱን እንደሸጠ ሰምታ እሳት ለብሳ እሳት ጎርሳ ወደ ሳሎን መጣችና ወንድሟን በጥፊያ ጮለችው።
ያ መሬት የኔ ነበር፣ ለምን ሸጥከው ብላ ጮኸችበት። ጃቡ ዕለት ዕለት እያወጣ እንደ ቅጠል የሚበትነውን ገንዘብ ለምን አትጠይቂውም ብሎ እሱም ጮኸባት። የተከበረው ባለሀብት የባባ ታቦ ቤት በልጆቹ ጸብ ዕለት ዕለት የተረበሸ ከተማ መምሰል ጀመረ። በቤቱ የላይኛው ክፍል ባባ ታቦ በብቸኝነት የሚሆነውን ሁሉ በሐዘኔታ ይከታተላሉ። ምንም እንኳን ህመም ላይ ባይሆኑም ውስጣቸው ግን በጣም ተጎድቷል። በየጊዜው የሚሰሙትና የሚያዩት ነገር ልባቸውን እያፈራረሰው ነው። ህይወታቸውን ሙሉ የሰጧቸው ቤተሰቦቻቸው፣ ሚስትና ልጆቻቸው ገና ህይወታቸው ሳያልፍ እንዲህ ሲሆኑና መጥተው ለማየት እንኳን ሲጸየፏቸው ማየት መቋቋም አቃታቸው። በድንገት ባለቤታቸው ሞና ንቀት ተሞልታ የክፍሉን በር በርግዳ ገባች። በታማኝነትና በቅንጦት እስካሁን ያኖሯት ሚስታቸው እንኳን ልትንከባከባቸው ይቅርና ምግብ ልትሰራላቸው ይቅርና አይናቸውንም ለማየት ሳትመጣ የምትውልበት ቀን ብዙ ነበር። እንደገባች ፊታቸውን አዞሩባት። ምንድነው ይሄ ክፍል? ምንድነው ይሄ ክፍል እንደዚህ የሚሸተው? ታቦ ህይወት አለ፣ ክፍል ለምንድነው እንደዚህ የሚሸተው? እያለች ተመጻደቀችበት። እንደውም ከዚህ በኋላ የእንግዳው ማረፊያ ክፍል ብትቆይ ይሻላል በማለት ጥበቃዎችን ጠርታ እንዲያነሷቸው አደረገች። በዚህ ጊዜ ሊንዳ መጣ። አባቴን የት ነው የምትወስዱት ብላ ጮኸች። እናቷን ብትለምናትም እምቢ ብላ ወደ እንግዳ ክፍል አስገባቻቸው። ባባ ታቦ እንደታመሙ ማስመሰሉን ቀጥለው እያቃሰቱና እያሳሉ በእንግዳ ክፍል ውስጥ ተኙ። ጃቡ የተገዙትን ቤቶች በከፍተኛ ትርፍ ለመሸጥ ቢያስብም ሳይሳካለት ቀረ። የተለያዩ አቅራቢ ድርጅቶች ቤቱን ለማደስ የሚሆኑ ዕቃዎችን ለመስጠት በቅድሚያ ያለባቸውን ዕዳ እንዲከፍሉ ግድ አሏቸው። ጃቡ ግራ ተጋብቶ ጉዳዩን ለእናቱ ሞናና ለእህቱ ዘንዲ ነገራቸው። እናቱ ሞናም የአባቱን ቅንጡን ሆቴልና መሬቱን በመሸጥ የሚያስፈልገውን ገንዘብ እንዲወስድ ነገረችው። ዘንዲም ሆቴሉንና መሬቱን ሌቶ እንደሸጠው አስረዳቻቸው። እናትም ሌቶ ብላ በጩኸት ጠራችው። ሌቶም ወደ ሳሎን እንደመጣ ጃቡ በፍጥነት በከባድ ቦክስ ተቀበለው። እናት በመሃል ገብታ ገላገለች። ሊንዳም ድምጽ ሰምታ ከአባቷ ክፍል ወርዳ መጣች። ሞና ሌቱ የምሰማው ነገር እውነት ነው ብላ ጠየቀችው። ሌቶም አንገቱን በአዎንታ ነቀነቀ። በጥፊያ ጮለችው። እንዴት ለኔ ለእናት ሳትነግር እንዲህ ታደርጋለህ ብላ ጠየቀችው። እማዬ ጃቡን ለምን አትጠይቂውም? ካምፓኒውን ሲያፈራርስና ብሩን የትም ሲበትን ለምን አልጠየቅሹም? አለ በንዴት ተሞልቶ። ጃቡም ዝም በል አንተ ታላቅ ስለሆንኩና ካምፓኒውን ስለማስተዳድር ቀንተ ነው እንዴ የምትሆነው? እሺ አሁን ምንድነው የማደርገው? ገንዘብ ካላገኘው ካምፓኒውን እናጣለን አለ። እናቱ ሞናም የአባትን መኪና ሸጠው ውሰድ አለችው። ሊንዳ ከተቀመጠችበት ተነስታ አይሆንም እማዬ፣ አባዬ እኮ በህይወት አለ፣ መኪናውን አትንኩ። ካምፓኒውን ለማስተካከል ከፈለክ ጃቡ በደንብ አድርገህ ስማኝ፣ አዋርደህ ያባረርካቸውን ሰራተኞች መልሳ አስገባ። ምን ማድረግ እንዳለብህ እነርሱ ይነግሩሃል አለችው። ጃቡም በፍጹም አላደርገውም፣ የአባዬን መኪና ሽጬ ካምፓኒውን አድነዋለሁ፣ እነሱ አያስፈልጉኝም ብሎ ከቤት ወጣ። ቢሊየነሩ አባት ሊንዳ ሳትዘጋ በቶቹ የበሩ ክፍተት የሚያወሩትን ሁሉ በሐዘኔታ ሆኖ ይሰማ ነበር። ጠበቃ ኩማሎ የባባ ታቦ አልጋ ላይ ተቀምጦ ባባ ታቦ ነገሮች በጣም እየተባባሱ ነው፣ ልጆች እርስ በርስ እየተጣሉ ነው። ሌቶ ሆቴልህንና መሬትህን ሽጦ ነበር፣ የኛን ሰዎች ልኬ ገዝቻቸዋለሁ ብሎ ነገራቸው። ባባ ታቦ የቅሬታ ፈገግታ ፈገጋሉና አመሰግናለሁ ኩማሎ ብለው አድናቆታቸውን ገለጹለት። አንድ ቀን የሞና የቅርብ ጓደኛ ወደ ቤታቸው መጣች። ሞናን ስለ ባሏ ሁኔታም ጠየቀቻት። ሞናም በምሬት ተናገረች። በጣም ብቸኝነት እየተሰማኝ ነው። ባባ ታቦን እንደምታዩ ነው፣ የሚያቅፈኝም ሆነ የሚያየኝ ሰው የለኝም አለቻት። ጓደኛዋም ነፃ እንድትሆኚ ይረዳሻል ብላ ወደምትሰራበት ጂም ይዛት ሄደች። የዛኑ ቀንም ስፖርት የሚያሰራትን መልከ መልካምና ፈርጣማ ወጣት አስተዋወቀቻት። ከዛ ቀን በኋላም ሞና ከወጣቱ ጋር መዋልና ማደር ጀመረች። ግን ይሃል በቃላትና ወጣቱን ልጅ ወደ ቤቷ ይዛው ሄደች። ለልጆቿም ተዋወቁት፣ ይህ ሹፌሬ ነው ብላ አስተዋወቀቻቸው። እማዬ ሹፌር እኮ አለን ስትል ሊንዳ መለሰችላት። ሞናም ይህ የግል ሹፌሬ ነው ብላ ባይዋጥላቸውም ለሰራተኞቹ ክፍል እንዲያዘጋጁለት ነገረቻቸው። አንድ ቀን ሌሊት ሊንዳ አባቷ ክፍል ቆይታ ወደ ኪችን ስታልፍ በሳሎን ውስጥ ሹክሹክታ ሰማች።
ሊንዳ በቀስታ ድምጹን ወደ ሰማችበት ቀረበች። ያየችውን ነገር ግን በፍጹም ማመን አቃታት። እናቷ ሞና ሹፌሪ ነው ካለችው ወጣት ጋር እየተሳሳመች ነበር። እማዬ ብላ ጮኸች። ወጣቱ በድንጋጤ ሸሚዙን ይዞ ከሳሎኑ ወጣ። እማዬ አባዬ እዛ ታሞ እያቃሰተ አንቺ እዚህ ምን ታደርጊያለሽ? ብላ እንባና ንዴት በሞላው ድምጽ ጠየቀቻት። እናትም ካፈርኩ አይመልሰኝ ይመስል ልጄ ያየሽውን ነገር ለማንም እንዳትናገሪ ለወንድሞችሽም ቢሆን ብላ በቆመችበት ምንም እንዳልተፈጠረ ጥላት ሄደች። ሊንዳ ወደ አባቷ ተመልሳ እንዳያያት ጀርባዋን ሰጥታ አለቀሰች። ሊንዳ እዚህ ቤት ውስጥ አንድም ለአባቷ የሚያስብ ሰው አለመኖሩን አየች። እናም አንድ ነገር ወሰነች። አባቷን ወደ ተወለደበት መንደር ይዛው ለመሄድ ወሰነች። የሚያስፈልጉ ነገሮችን አዘጋጅታ በድንገት ወደ ተወለደበት መንደር ይዛው ሄደች። በመንደሩ የቢሊየነሩ ባባ ታቦ መታመምና መምጣት በስፋት ተነገረ። የመንደሩ ሰዎች ሁሉ ወጥተው የንጉስ አቀባበል አደረጉላቸው። ባባ ታቦ ወንድሞችና ሌሎች ቤተሰቦችም በደስታ ተቀበሏቸው። የሚመጣው የጥያቄ ቁጥርም ከአቅም በላይ ሆነ። ሊንዳ በመንደሩ ስለ አባቷ የሰማችው ነገር ልቧን በደስታ ሞላው። ሁሉም ሰው ባባ ታቦ ስላደረገላቸው ነገር ሁሉ ለሊንዳ እየነገሩ አመሰገኑ። ለባባ ታቦም ጸለዩላቸው። በመንደሩ የታወቀውን ባህላዊ ሐኪምም ጠሩ። ሐኪሙም ወደ ባባ ታቦ ቀርቦ ባባ ታቦ አንተ መልካም ሰው ሳይህ ምንም አይነት ህመም ያለብህ አትመስልም አለው። ባባ ታቦም አዎን፣ ምክንያቱም ስላልታመምኩ ነው። ሁሉም ነገር የቤተሰቤን እውነተኛ ፍቅርና ታማኝነት ለመፈተን የተፈጠረ ፈተና ነበር ብለው እውነቱን ነገሩት። ባባ ታቦ አንተ ሀብታምና መልካም ሰው ብቻ አይደለህም፣ ብልህና አስተዋይ መሆንህን አይቻለው። በጣም ይገርማል በማለት አደነቁ። ባባ ታቦም በሐዘን ሁሉም ነገር ግን በጣም ከባድ ነው። ከጎኔ ያገኘኋት ብቸኛ ታማኝ ልጄ ሊንዳ ብቻ ናት አሉ። ሐኪሙም ባባ ታቦ ሊንዳ ትልቅ ሀብቶት ናት። በእውነተኛ ፈተና እንደ ወርቅ ተፈትና አልፋለችና እባክዎ ይንከባከቧት ብለው አደነቁ። በማግስቱ ባባ በሰፈሩ አንድ ኮረብታ ላይ ቁጭ ብለው ልጃቸው ሊንዳን እንዲህ አሏት። ልጄ ሊንዳ በዚህ ሁሉ ጊዜ ከኔ ጋር የነበርሽ ፍቅርሽንና ታማኝነትሽን ያሳየሽኝ ብቸኛ ልጄ ነሽ። እኔ ይህን ሁሉ ጊዜ ሳስመስል ነበር፣ በፍጹም አልታመምኩም ብለው እውነቱን ነገሯት። ሊንዳም በጣም ደነገጠች። ደስታም ግራ መጋባትም ብቻ የምትለውን የምታደርገውን አጣች። አንቺ ግን ልክ እንደ ልጅ ስትንከባከቢኝ ስታበይኝና ስታጥቢኝ ነበር ብለው አቀፏት። በማግስቱ ጧት ባባ ታቦ ፍጹም ጤነኛ ሆነው እየተራመዱ ከመንደሩ ወጡ። የመንደሩ ሰዎችም ጸሎታችን ሰመረ፣ ተሻላቸው እያሉ አመሰገኑ። ባባ ታቦ በሙሉ ጤንነት ወደ ቤታቸው ከሊንዳ ጋር ተመለሱ። ወደ ቤት ሲገቡ ልጃቸው ዘንዲ ጸጉሯን ነስንሳ ቪዲዮ እየተቀረጸች ነበር። የአባቷን ቆሞ መምጣት ስታይ በድንጋጤ ስልኳ ከጇ መለጣት። ሮጣ ሄዳም አባቷን አቀፈች። ቀጥሎም ታቦ ሄድሴት እንዳደረገ ወደ ሳሎን መጣ። አባቱን ሲያይ እሱም በድንጋጤ ባባ ብሎ ጮኸና አቀፈው። ጃቡም የቢራ ጠርሙሱን እንደያዘ ከክፍሉ ወጣ። እሱም በድንጋጤ ጠርሙሱ ከጇ መለጠው። ዛሬ እዚህ ቤት የሚሰበር ነገር መብዛቱ ነው አለ ባባ ታቦ። ጃቡም ባባ ብሎ ሰላም አለው። ሞናም ከኪችን ወጣች። የኔ ውድ ብላ በድንጋጤ ዳሰሰችው። ባባ ታቦ ሁሉንም ካገኙ በኋላ ቀጥታ ወደ ክፍላቸው ገብተው ሚስጥራዊውን ሳጥን ከፍተው በድብቅ የተቀረጹትን የቤተሰቦቻቸውን ቪዲዮዎች ማየት ጀመሩ። እህቶቿና እናቷ ሊንዳን ቆይ ምንድን ያደረግሽው እያሉ አፋጠጧት። እሷም ያደረኩትማ ለታመመው አባቴ ፍቅር መስጠት ብቻ ነው አለቻቸው። ባባ ታቦ ቪዲዮዎችን አይተው እንደጨረሱ ወደ ጠበቃ ኩማሎ ደውሎ ጧት እንዲመጣ አዘዙት። በማግስቱ ጧት ሁሉም ቤተሰብ ተሰብስቦ ጠበቃ ኩማሎን በተገኙበት ባባ ታቦ መናገር ጀመሩ። ለዚህ ሁሉ ዓመታት ለእናንተ የሚገባችሁን ምቾት ስሰጣችሁ ኖርኩ። አንድም ቀን ምንም ነገር አጉድዬባችሁ አላውቅም። ነገር ግን ታምሜ እንደተኛው ስታዩ ሁላችሁም ፊታችሁን አዞራችሁብኝ። ጃቡ አንተ ለ40 ዓመታት በድካም የገነባውትን ካምፓኒ አፈራረስከው። ታማኝ ሰራተኞቼን አባረህ በራስ ጓደኞች ተካ። ብሩን እለት እለት እየበተንክ በኪሳራ መኪናዬን ሸጥክ።
የዚህ ጊዜ ጃቡና ሌቶ ተንበርክከው አባታቸውን ይቅርታ ጠየቁ። በደንብ አዳምጠኝ ጃቡ፣ አንተ ካምፓኒዬን አፈራርሰሃል። ያባከንከው ገንዘብ በሙሉ ለአንተ ውርስ የሚሆን ነበር። አሁን በካምፓኒዬ ምንም ቦታ የለህም። ወጥተህ በራስህ ስራ። አንተም ሌቶ ሆቴሌንና መሬቴን በሸጥክበት ብር ስራ። ዘንዲ አንቺም መሬቴን ልትሸጪ ነበር፣ ያልተሳካልሽ ሌቶ ስለቀደመሽ ብቻ ነው አሏት። ዘንዲ እግራቸው ላይ ተጠምጥማ አለቀሰች። ላንቺ አንድ እድል እሰጥሻለሁ፣ በተግባር መለወጥሽን ሳይና ሳምንበት ውርስሽን የዛኔ እሰጥሻለሁ። ቀጥሎም ወደ ሚስታቸው ዞሩ። ሞና ይሄ ሁሉ ዓመት በታማኝነት አንድም ነገር ሳላጎድል በምቾትና በፍቅር አኖርኩሽ። አንቺ ግን ምን አደረግሽ? የገዛ ቤቴ ከጎረምሳ ጋር ተኛሽ ብለው ጮሁባት። የኔ ውድ ብላ ለማስረዳት ሞከረች። ሞና እንዳትጠጊኝ፣ ባለሽበት ቁሚ፣ እቃሽን ሰብስቢና አሁኑኑ ከዚህ ውጪ አሏት። ጠበቃ ኩማሉ ሁሉንም ነገር ተፈጻሚ አድርግልኝ፣ የተባረሩትን ሰራተኞቼን ወደ ስራቸው መልስ። በዚህ ጊዜ ከጎኔ ሆና ሳትሰለች ፍቅርና እንክብካቤ ላሳየችኝ ልጄ ሊንዳ ሁሉንም ሀብቴን አውርሻታለሁ። ከዛሬ ጀምሮ የካምፓኒ ዋና ስራ አስኪያጅ ሊንዳ ናት ብለው ተናገሩ። ከአንድ ዓመት በኋላ ሌቶና ጃቡ ሌላ ስራ ጀመሩ። ዘንዲም ባሳየችው ለውጥ የአባቷን ይቅርታ ማግኘት ቻለች። ስለ እናታቸው ስለ ሞና ግን ማንም የሚያውቅ የለም። ምንም ነገር አልተሰማም። ሊንዳ የአባቷን ካምፓኒ በስራ አስኪያጅነት እየመራች ትርፋማ ማድረግ ቻለች። አባት ልጃቸው ሊንዳ በራስ መተማመን ስሜት ስብሰባውን ስትመራ ቁጭ ብለው በኩራትና በፈገግታ ይመለከቷታል። ውድ ቤተሰቦቻችን ታሪኩን እንዴት አገኛችሁት? የቢሊየነሩ የባባ ታቦ ፈተናና በመጨረሻ የሚያስተላልፈውን ውሳኔ እንዴት አገኛችሁት? እናንተ ብትሆኑ እንደዚህ አይነት ፈተና ታዘጋጁ ነበር? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ እና ሼር አድርጉ። እንደዚህ አይነት አስተማሪና እውነተኛ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እናመሰግናለን። ቸር ቆዩን።